Where are you ሽብሬ? Where are you ሽብሬ? ፓስተር ትዝታው ለዶክተር ዘበነ ለማ አሳፋሪ ምላሽ ሰጠ። ታዋቂው አትሌት የሰው ነፍስ አጥፍቶ ጠፍቷል። ማን ነው ይህ አትሌት? በዛሬው ቪዲዮአችን የምናሳያችሁ ይሆናል። ሰላም ጤና ይስጥልኝ ውድ የርኩ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ ማድረግ እንዳይረሳ፣ አዳዲስ ወገኖች ደግሞ ሰብስክራይብ እያደረጋችሁ የዚህ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ ከአውስትራሊያና ከጀርመን 18 ዓመት በሙሉ የተያዙ ቅዱሳኖች Where are you ሽብሬ? ሃሌሉያ ኢየሱስ ያድናል። ሃሌሉያ ሽብሬ ሃሌሉያ። በጣም የሚገርማችሁ ያው ጌታ ጠንካራ አገልጋይ ነኝ። ምን በሽታ ነው መናፍስትን መለየው? ዝሙት በሽታ ኢየሱስ ጌታ። በዘመኔ መካከል ጌታ ካላነቃነቀኝ አልነቃነቅም። ነብይ ሄኖክ በጣም ወደው የ94 እና የ95 በብላቴናነት ፓስተር ወንድዬ ጋር 24 ፓስተር ጎሳ አንተ እኔ ዝክረ አብረን ነበር መንጸል። እውነት ነው አስታውሳለሁ። እግዚአብሔር ዘመንህን ይባርከው አሜን። ቀንበር ለማንም አልነግረውም ብዬ ነክሼ መድረክ ላይ ያገለግላል። ግን ጌታ ኢየሱስ ክርስቶስ የዛሬ ሳምንት ኢየሱስ ጌታ ነው። ጉዴን የሰማይ አምላክ እግዚአብሔር ማዕበሉን ወጀቡን እቤት ያለውን ጸጥ አረገው። የነገስታትን ወገብ እፈታለሁ ያለው ጌታ ለኔ ደግሞ ወደዚህ ቦታ ስመጣ ጌታው ያለው ከጸጋ የተነሳ ቅባት ፈልጋለሁ እንደገና ስለው እግዚአብሔር ምንጭ ይከፈታል ብሎ ጸልዩ። እንዲህ እጄን መጥቶ ነው እዛ ጋር መጥቶ ነካኝና እጄን ምንጭ ይከፈታል አለ። ከአውስትራሊያና ከጀርመን ኢየሱስ ጌታ ነው። ልክ ከጸለይክልኝ በኋላ 18 ዓመት በሙሉ የተያዙ ቅዱሳኖች Where are you ሽብሬ? ሃሌሉያ ኢየሱስ ያድናል። ሃሌሉያ ሽብሬ ሃሌሉያ Where are you ሽብሬ አሉ። አዎ ኢየሱስ ጌታ አናካማ ኢየሱስ ያድናል። I feel the spirit አሜን። የረሷችሁ አስታውሷችሁ ያባጃና ማካባጅ እንግዲህ ዜድ እንደተመለከትከው ትንሽ ለየት ያለች ነው። የዛሬ በሽታ እንግዲህ መናፍስትን የምትለይናት የዛሬዋ ትለያለች። የሱንም እያሸተተች ነበር መሰለኝ ብዙ ነገር እየተነበየችለት ነበር። እንግዲህ Where are you ሽብሬ እንግዲህ በጣም ለየት ያለች ነብይ ናት። በጣም እንግዲህ አሁን እዚህ ቸርች ውስጥ ነው እንግዲህ ፈጣሪን ላመልክ ነው ብለህ ሄደ እንዴት ነው ማትስቀው? በጣም ከባድ ኮሜዲ ነው። የትኛውም ስታንዳርድ ኮሜዲ ላይ እሸቱ ለራሱ ቢመጣ እንደዚህ የምትስቀው አይመስለኝም። በጣም ነው ዘና የምታረገው። እስቲ ከዚህ በማስቀጠል ደግሞ ጫት እየቃንኩኝ መጽሐፍ ቅዱስ አነብ ነበረ ያም ነገር ጠቅሞኛል ያለን አንድ ወንድማችን አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። በቀን 30 ምዕራፍ 40 ምዕራፍ ነው የማነበው። እየቃምኩ ከማቴዎስ ወንጌል ጀመርኩኝ። እየቃምኩ ነው የምታነበው? እየቃምኩ። ከዛ አንተ ሰውዬ ግን ከእግዚአብሔር ጋር ተጻፍተሃል ምናምን ይሉኛል። እኔ ምንም ማንንም አልሰማም በዛ ሰዓት። በቃ እግዚአብሔር ፈቀደ ዝም ብዬ እሰማለሁ። ከዛ ማታ ቅምቀማ ቤት ስገባ ወሬ ሁላ ሰው ብሎን አይደል የሚመስለው ባይብል ሆነ። አንተ ሰውዬ እንዳታስቀጽፈን ልክ እየገባው ምናምን። ከዛ እኔ እንዴ ስሞት ብቻዬን ነው የሚፈረድብኝ። ከዛ ሳነብ የራሴን የእግዚአብሔር ኃይል ገባኝ። በቃ አሁን ጸሎቴ ከዛ በኋላ ምን ሆነ? የሚያስጨንቀኝን ላንተ አሳልፌ ሰጠው። ለሰው የደስታ ምንጭ አድርገኝ። እምነቴ ሰው ላይ ዲፔንድ ከመሆን ራሴ ላይ። አሁን በዚህ ሂደት የመጀመሪያዋ ስቴፕ መጽሐፍ ቅዱስን ማንበቡ ዋው እሱ ቀየረ። በሱ ነበረ በጣም በእግዚአብሔር ላይ እምነት እንዲኖረኝ አደረገኝ። ግን እሱ ብቻ በቂ ነበረ? አይምሮዬን አስተካከለልኝ። አብድ ነበር ነው የምልህ። አንደኛ ከቤተሰቤ ስምምነት የለኝም። ቤተሰቦች አገለሉ። እንግዲህ እንደሰማችሁት ነው፣ ድንቅ ምስክርነት ነው። እንግዲህ የደስታ ምንጭ አድርገኝ ብሎ ነበር የወንድማችን። እንደምንከታተለው ከዚህ በፊት በነበሩም እንግዲህ በዚህ ልጅ ቪዲዮዎች እንዳየሁት አሁን ላይ ለሰዎች ደስታን መፍጠር ችሏል። ማለትም በሱስ ህይወት ለሚመላለሱ ወንድሞች እንግዲህ እነሱን በማገዝ እነሱን በማሰልጠን በማበረታታት ከሱስ ህይወት እንግዲህ እንዲወጡ የሚያደርግ ድንቅ ወጣት ነው። ብቻ አይደለም እንግዲህ ብዙዎች ደግሞ እንግዲህ ጫት እየቃምኩ ሲጃራ እየጫስኩ እንዴት ወደ እግዚአብሔር እሄዳለሁ እቀርባለሁ እንዴት መጽሐፍ ቅዱስ አነባለሁ ለሚሉ ሰዎች ጫቱንም ይዛችሁ እንግዲህ ሲጃራውንም ይዛችሁ ወደ እግዚአብሔር ቀረቡ። እንግዲህ ነገሩ ሲገባችሁ ደግሞ እናንተ በራሱ ጊዜ ትጥሉታላችሁ ነው። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ የተከታተልነው አንድ ድራማ አለ። ደራሲው እንግዲህ በጋሻው ደሳለኝ ነው። ተዋናይዋ ደግሞ ዘርፌ ከበደና ትዝታው ሳሙኤል እንግዲህ ቪዲዮን ኤዲት በማድረግና በማቀናበር የተሳተፉበት ድንቅ የሆነ ድራማ ግራውንድም ገብቷል። በነገራችን ላይ ድምጽ ድንቅ የሆነ ድራማ አለ። የተወሰነውን ፓርት እንግዲህ ትናንትና አሳይተናችሁ ነበረ። እስቲ በዛሬው ቪዲዮ ደግሞ የተወሰነ ያለችውን ነገር እናስደምጣችሁ። ኦርቶዶክስ ቤተክርስቲያን ይሄን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳድድከው እሺ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። Who the fuck are you? Excuse me. ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው?
ምን አይነት በሽታ ነው የገባብህ? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደንብ ስማኝ። ልመድ። እዚህ ለመኖራቸው እውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክት እናያለን። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት። እንግዲህ እንደሰማችሁት የሆነ ኮሽታ ለመፍጠርና መነጋገሪያ ለመሆን ነው። ከዛም አልፎ እንግዲህ ኦርቶዶክስን የሚያስቆጣ ነገር ነው እየተናገረች ያለችው። እኛ ኢየሱስ ሲባል እንግዲህ ሰውን እንደምናሳድድና እንደምናባረር አድርጋ ማለት ነው። እንግዲህ እኛ እዚህ ላይ ተጨማሪ ሀሳቦችን አንሰጥን። ፓስተር ቸሪ በሚገባ መልሶላቸዋል። ለትዝታውም ሆነ ለሌሎቹም እንግዲህ መላእክትን ለሚጠምዱና ለሚጠሉ ሰዎች በግልጽ እንግዲህ ተናግሯቸዋል። ላይ ስትወጡ የምታገኙት መልአክ ነውና ካሁኑ ተለማመዱት ነው መልእክቱ። እስቲ ከዚህ በማስቀጠል ደግሞ ደስታው ሳሙኤል እንግዲህ ለዶክተር ዘበነ የሰጠው ምላሽ አለ። እስቲ እሱን ምላሽ አድምጠን እንመለስ። የከባድ ሚዛን የቦክስ ውድድር እንኳን እንትን አለው ኪሎግራም አለው ባይ ዘ ወይ ከኔው የወሰደውን ነው ይሄንኑ ነው ኢሚቴት አድርጎ ያቀረበው። ጸበል ቀጂ ጋራ አልነጋገርም እና ዘበነን ለምን ጠራኸው? ዘበነም እኮ ለመነጋገር እኮ የሚመጥን ሰው አይደለም ሲሉኝ፣ አይ አትሊስት ዶክተር ተብሎ ቄስ ተብሎ በሚመጣበት ኢትዮጵያም ይሁን አሜሪካም ቢሆን ኦርቶዶክስን ወክሎ የሚታወቀው እሱ ነው እና ውሸቱን ደግሞ እድሜ ዘመኔን ሳጋልጠው ነው የኖርኩት። እሺ ይለኛል ብዬ አይደለም እሺ ይለኛል ብዬ አይደለም፣ ለክርክርም ለድርድርም ይመጣል ብዬ አይደለም። መጀመሪያ ማንን ነው ጥሪ ያቀረብኩት? ሊቃውንት ለሚባሉት አራት አይና ለሚባሉት ለነርሱ። እነሱ እኔ ጋር ሳይመጡ በእሸቱ ኮሜዲያን እሸቱ የዩቲዩብ ቻናል ላይ ቀርበው እኔ ለሰጠውት አስተምሮ ቪዲዮ እየከፈቱ ምን ላይ ሰጠን አሉ፣ ካባ ለባሾቹ ማለት ነው። አይ ፊት ለፊት እንነጋገር አልኳቸው። ከዛሬ 1 ወር በፊት ሊቃውንት የተባሉትን አይ ተነጋግረን ነው ይህንን ነገር መፍታት ያለብን፣ ፊት ለፊት እንነጋገር ብዬ ነበር። ፊት ለፊት አልተነጋገሩ አልፈለጉም፣ ግን ምላሽ ሰጡ። ኦኬ ትምህርቱን እያቀረቡ ነው ምላሽ የሰጡት። ፊት ለፊት የመነጋገሩን የመጀመሪያውን ኢንቪቴሽን ወይም ደግሞ ጥሪ ያደረግኩት ለሊቃውንቱ ነው። ከዛ ቀጥሎ ከሊቃውንቱ ሊመደብ የማይችለውን ዘበነን ነው የጠራሁት። ከጸበል ቀጆቹ ትንሽ ከፍ ያለ ከሊቃውንቱ ትንሽ አነስ ያለ በሚል ነው። ከሊቃውንቱ ጋር እሱ አይጋበዝም እኮ ባይዘ ወይ አይጋበዝም። የተሰጠውን ደረጃ ማወቅ መቻል አለበት። ሊቃውንቱ ለእኔ መልስ ሰጥተውኛል። ሊቃውንት የተባሉት ለእነሱ ደግሞ በደንብ አድርጌ ማብራሪያ ሰጥቼ ወደ 4 ቪዲዮ በተከታታይ በዚሁ በዩቲዩብ እና በቲክቶክ አካውንቶቼ ላይ መልስ ሰጥቻለሁ። ፋይል የያዘው ነገር ኦኬ። ትዝታው ሳሙኤል በድጋሚም እንግዲህ መጥቶ ምንም አዲስ ያወራው ነገር የለም። ያው ስድቡን ነው የቀጠለው። እንግዲህ ሌላ ምንም የሚያወራውም ነገር የለም። መጀመሪያም በዛ ቪዲዮ ላይ እንግዲህ እንደተናገረው እንደሰማችሁት እንግዲህ ዘበነ ለራሱ አይመጣም እያለ ነበረ። አንተ ራሱ ዘማርያም እየጠራ ነው። መሳደቡን ትተህ ለምንድን ነው ማትመጣው ነው እንግዲህ። ጸበል ቀጂ የምትለው ሰውዬ ና እንወያይ፣ እኔ አለው እኔ በቃለሁ ለአንተ እያለ ለምንድን ነው በግልጽ የማትመጣው አንተ ለራሱ እያለክ ይገኛል። አንተ ግን አሁንም እንግዲህ አለ አይደል ላለመወያየት ነው እንግዲህ የተለያዩ ቪዲዮ ያጠፋል እንጂ በታምር አይመጣም። እንግዲህ ከፓስተር ዮናታን ጋር ባደረገው ቃለ መጠይቅ ጋር በጣም ብዙ ስለ ኦርቶዶክስ ያለው ነገር ነበረ፣ በተለይ ስለ ታቦት ማለት ነው። በዚያም ላይ እንግዲህ ዘማርያም ኑ ያላችሁትን ነገር እውነት መሆኑን አስረግጡልኝ ሲል ቪዲዮ ነው ያጠፉት። ዩቲዩብ ላይ አውርደውታል። ቪዲዮዎቹን እንግዲህ አሁንም ሂዳችሁ ቼክ ማድረግ ትችላላችሁ። ማርሲል ቲቪ የሚለው የዩቲዩብ ቻናል ላይ ያ ቪዲዮ የለም እንግዲህ አውርደውታል። ቪዲዮውን እንግዲህ እስከ ማስወረድ የደረሰን ሰው አትመጥነኝም ወይም ደግሞ አንተ ጸበል ቀጂ ነህ እያሉ ለማጣጣል መሞከር ያው እንግዲህ የራስን ሽንፈት ነው የሚያሳየው። ግልጽ የሆነ ነገር ነው። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ መነጋገሪያ የነበረው እንግዲህ የጆን ዳንኤል እና የጃኒ ጉዳይ ነው። ምንድነው የተፈጠረው የሚለውን እንግዲህ በስፋት በሶሻል ሚዲያው ላይ ሲዘዋወር ተመልክታችሁታል። በዚያ ዙሪያ እንዲሁም ደግሞ ስለ ጓደኝነት እንግዲህ የቤተክርስቲያን አባቶች ወይም ደግሞ መምህራኖች ምን ይላሉ ወይም ደግሞ ምን ይመክሩናል የሚለውን እስቲ በቀጣይ ቪዲዮ ተከታትለን እንመለስ። ሩም አስገብቻት ከዛ በኋላ በቃ ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት። ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን
ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣ ውሃ እርግማን ሆነ፣ ምን መገበው ምግብ እርግማን ሆነ፣ የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸን ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናል የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል፣ ምግብ ሰው ይገላል፣ ምግብ ሰው ያጠፋል፣ ምግብ ህይወት ይቀማል፣ ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው፣ ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች፣ ወላድ ትጨነግፍበታለች። መሃኖች አይወልዱበትም፣ ትውልድ አቅም ያጣበታል፣ ትውልድ አያድግበትም። ያለ እድሜያችን እንቀጫለን፣ ያለ እድሜያችን እንቀጫለን። ምን ሆነን ተረግመን? በምን ምክንያት? በምንናገረው ቃል። በእውነት ለመምህራችን ቃሎትን ያሰማልን። እንግዲህ በጥቃቅን ነገሮች ጓደኝነታችን ለምናሳድፍ ሰዎች የሚሆን እጅግ በጣም ጥሩ መልእክት ያለው ቪዲዮ ነው። አሁን እንግዲህ ገና በጓደኝነት እያለንም እንግዲህ ገና ለገና ክፉ ቀን ይመጣል በማለት መጥፎ ሀሳቦችን በማሰብ እንግዲህ ከነገ ወዲያ የራሳችንን ጓደኛ ለመጣል ማይሆን ነገሮችን የምናደርግ ማይሆን ማስረጃዎችን የምንሰበስብ ሰዎች በእውነት ቆም ብለን ልናስብ ይገባል። በእንደዚህ አይነት ጉዳይ እንግዲህ ሶሻል ሚዲያው ሰሞኑ እየታወቀ ነበርና መማሪያ ይሆነናል ብለን ያመጣ ነው። እስቲ ከዚህ በመቀጠል ደግሞ ሰሞኑን መነጋገሪያ የነበረ ቪዲዮ አለ። እሱም እንግዲህ አትሌት ፈይሳ ሰውን ገጭቶ እንግዲህ ቃሉን እንደሰጠ እየተነገረ ነበረ። አሁን ላይ ደግሞ እየወጡ ያሉ መረጃዎች እንደሚናገሩት ከሆነ እንግዲህ ከሀገር እንደወጣና እንደተሰወረ እየተነገረ ይገኛል። እስኪ እሱም ቪዲዮ ተመልክተን እንመለስ። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው ቪየት መኪና ሁለት ሰዎችን መቅጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረ የሚታወስ ነው። በዛሬው በተሰማ መረጃ ደግሞ ከተገጩ ግለሰቦች መካከል አንድ የ16 ዓመት ታዳጊ ህይወቱ እንዳለፈም በስፋት እየነገረ ይገኛል። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሮም ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። በዚህ ጉዳይ ላይ ተጨማሪና ተጨባጭ መረጃ የማገኝ ከሆነ በስፋት የማቀርብላችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። እንግዲህ እንዳዳመጣችሁት ነው። ከሰሞኑ እንግዲህ አትሌት ፈይሳ ከረ በነበረው መኪና ሁለት ሰዎች ላይ ጉዳት ወይም ደግሞ አደጋ ማድረሱን እንግዲህ ራሱም በፌስቡክ ፔጁ ላይ አጋርቶ ነበረ። ነገር ግን ከዛም ከሁለቱ ሰዎች አንደኛው ሰው ህይወቱ ማለፉ ከሰሞኑ ተሰምቷል። በዚህም ጉዳይ እንግዲህ አትሌት ፈይሳ ምንም ሳይል ከሀገር እንደወጣም እንግዲህ የተነገረ ነው የሚገኘው። እጅግ በጣም የሚያስገርም መረጃ ነው። እንግዲህ በዚህ ጉዳይ ላይ አዲስ መረጃዎች የሚወጡ ከሆነ እኛም በቀጣይ ቪዲዮ የምናሳውቃችሁ ይሆናል። ከሰሞኑ እንግዲህ በዚህ የዩቲዩብ ቻናል ላይ ካሳየናችሁ ቪዲዮዎች መካከል አንደኛው የሆነው እንግዲህ በ3.2 ሚሊዮን ዶላር እንግዲህ አሜሪካ ላይ ቤት ገዙ ስላልናችሁ ባህታዊ ነበረ። ያን ቤት እንግዲህ በምን ብር ነው የገዙት ሲባል ደግሞ ምዕመኑ በሰበሰበው ብር እንደሆነ እንግዲህ በግልጽ ማስረጃ ማሳየተናችኋል። ዛሬ ደግሞ እንግዲህ የምናሳያችሁ እንግዲህ በጠሪቱ የሀገሪቷ ክፍል እንግዲህ ቤተክርስቲያን በምን ያክል ደረጃ እንደምትተዳደር እንዲሁም ደግሞ በምን ያክል ደረጃ ካህናት እንግዲህ ያ ቦታ ላይ መስዋዕትነት ከፍለው እንደሚያገለግሉ የሚያሳይ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ሰላም ኖት? ዲያቆን ኖት ነው እንዴ? እዚህ ቦታ እርሶ ብቻ ነው ያገለግሉት አሉ የዚህ ቦታ እርሶ ደሞዝተኛ ኖት እዚህ? አዎ። ስንት ይከፈሉታል? በአመት 1000 ብር። በአመት ነው? በእውነት በአመት 1000 ብር ነው። እንትንስ ማሳ አለው ቤተክርስቲያኑ? ጤፍ ምናምን እንትን ይሏቸዋል? መሬት ሰጣቻቸው? የለም። በአመት 1000 በጣም የሚገርም ነው። እንግዲህ በአመት 1000 ብር ማለት እንግዲህ አስቡ አካፍለው ለ12 ታካፍለው 1000 ለ12 ሲካፈል ኦልሞስት እንግዲህ ወደ 80 ብር አካባቢ ነው አይደል? በጣም ነው የሚገርመው። ሶ እንግዲህ እንደዚህ አይነት እንግዲህ ቤተክርስቲያን ባለችበት ሀገር ላይ እንግዲህ ትላልቅ ቤተክርስቲያኖችን ለማሰራት ምን እንቀሳቀስ ሰዎች በዛ ላይ ደግሞ ባህታዊ ናቸው አጥማቂ ናቸው እያለን እንግዲህ ለተለያዩ ሰዎች በተለይ ደግሞ በውጭ ሀገር ሆነን ገንዘብን የመረዳ ሰዎች ለምን አገልግሎት ነው ገንዘባችን እየዋለ ያለው የሚለውን ብንጠይቅ፣ ከዛም በተጨማሪ ለምን አይነት ሰው ነው መርዳት ያለብን፣ ቤተክርስቲያንስ በምን ያክል መልኩ ነው ማገዝ ያለብንን
ማገዝ ያለብን ብለን ቆም ብለን ልናስብ ይገባል። እንግዲህ እንደምትመለከቱት ዲያቆን አቢኔዘር እንግዲህ በቲክቶክ ላይ በጣም ታዋቂ የሆነ ወንድማችን ነው። በእንደዚህ አይነት አገልግሎት እንግዲህ በጣም ብዙ ቤተክርስቲያናትን ማሰራት መደገፍ፣ በተለይ ደግሞ በጠሪቱ አካባቢ የሚገኙ ቤተክርስቲያኖችን በማሰራት እንዲሁም ደግሞ የማስቀደሻ ማቴሪያሎችን በማሟላት የሚታወቅ እንግዲህ ወንድማችን ነው። የሰራው ነገር በጣም የሚያስገርም ስራ ነውና በእውነት ሁላችንም ልንደግፈው ይገባል። እንግዲህ ለማይታወቁ ሰዎች እየሰጠን ብራችን የት እንዳረፈው እንኳን ለማናቁ ሰዎች እንግዲህ ዲያቆን አቢኔዘር ደግሞ እንግዲህ የሚሰራውን ነገር በግልጽ እያሳየ በየቦታው እየዞረ የሚሰራ ወንድማችን ነውና ሁላችንም እናበረታታው ነው የምንለው። አሁን እንግዲህ ማገዝ ያለብንን አካል እንግዲህ በግልጽ እንግዲህ የተመለከትን ስራዎቻቸውን እያየን እናግዛቸው እንላለን። እንግዲህ አጥማቂኔ ባታዊኔ ስላሉ ብቻ ገንዘባችንን ለነዛ ሰዎች ማፍሰስ የለብንም እንላለን። ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁም በእውነት እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ እስከ መጨረሻ ድረስ ተመልክታችሁ ላይክ ያላደረጋችሁ ላይክ እንድታደርጉ እናሳስባለን። ሰብስክራይብ ያላደረጋችሁም አዲስ ወገኖች ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ ነው የምንለው። ቀጣይ በሌሎች ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።